ሰላም ቤተሰብ እንዴት ናችሁ? ውዶቼ ደህና ናችሁልኝ? እንዴት አደራችሁ? እንዴት ቆያችሁ? እንዴት አያችሁት? ያው እንግዲህ ምንም ማድረግ በማይቻል ጊዜ ሀይሚዬ የት እንደደረሰች ገና አልታወቀም። ሂስቶሪ እየገባው እየወጣው ነበር፣ ግን ምንም ነገር የለም። ለምን እንደሆነ አላውቅም። ብቻ በላይክ ጀምሮ ይሄንን ቪዲዮ ውዶቼ ለኔ ይጠቅመኛል፣ እናንተ ማለት ነው። አንዳንዴ ይሄንን ቪዲዮ ካልወደዳችሁት እናንተ ተናዳችሁ ዝም ብላችሁ አትውጡ። ላይክ ለኔ ነው እንጂ ለማንም አይደለም ለማለት ፈልጋለሁኝ። ያው እስኪ ዛሬ ቀን ሁሌም ዛሬ ቀን እያልን ነውና እስኪ ዛሬ ቀን አዲስ ያድርግልን። ያው ያልጠበቅነው ደስታ ይሆንልን። መልካም ቀን ይሁንላችሁ። ሌላ ፕሮግራም ላይ ናቸው መሰለኝ። ችግር የለውም። አለም ስለደረሰብሽ በደልና ግፍ ማለት ስለደረሰብሽ በደልና ግፍ እኔ ይቅርታ ብያለሁ። ዛሬ ማለት ነው ለልጅ ቦይስ አረግና በሳሞች ፎቶ ስለተለጠፈ ነው። አንቺ ያለምዬ አድርጋለች። እኔ ገዝት ገብቻለሁ። ቲጂ አየሽው ትለኛለች። እኔ ያላየሁም ምንድን ነው እላታለሁ። አላየሁም። አይገርማችሁም? ምንም ነገር ብቻዬን ስቄ ልሞት። ደግሞ ስገባ አገኘኋት። ለካስ ደግሞ ፎሎ አድርጊያታለሁ። ጥሩ ሰው መስራት ራሴ ፎሎ አድርጊያት የኔ ፎቶ ስጋ ጥፋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ደግሞ እኮ በፊልተር ምናምን አበላሽታች ነው። ግን ዛሬ እኮ ብሩኬ እየተናገረ ነበር። በነገራችን ላይ እንደዚህ የሚያደርጉ ሰዎች እኮ አለምዬ አንቺ ምንም ቦታ አትስጫቸው። ምክንያቱም አንቺ እንደውም ጀግና እናት ነሽ። ጀግና የሆኑ 2 ልጆች አለሽ። በቃ ጀግና እናት ነሽ። የምሬን ነው። አንቺ እናት ስለሆንሽ ድኮሪ ልትከበሪ ነው እንጂ የሚገባው ማንም ሰው በእድሜው አያፍርም። አንደኛ ነገር እኛ ራሱ የመጣ ነው ከእናት ነው። ነገ እናት እንሆናለን። ሰው የዚህ ያህል በእድሜ በተለያየ ነገር ለዛውም አለ ቦታሽ አለ ስምሽ። ግን አንቺ ምን ጨነቀሽ? ምንም አልመሰለኝም። እኔ ቦትኩ በሳቅ እኔ ክትብ የኔ ሳቅኩ። በቃ በጣም ለምን እንደው ታውቂያለሽ ቢታንያ እኔ በራሴ የምኮራ በራሴ ኮንፊደንስ ያለኝ እኔ አሁን እናንተ ጋር ስለገባ አይደለም። በፊት ጀምሮ በመዝሙር የምዘምር ከታች ጀምራችሁ ብታዩ ቪዲዮ አለኝ። በራሴ የወጣው ሰው ነኝ እኔ በራሴ በጣም የምኮራ ሰው። ለምን ታውቂያለሽ? ትወዳለሽ? ላስገባ ሄበርን አስገቢያት ትጂ ልጆች አሉኝ። ከዚህ ከስደት ስመለስ አበባ እቅፍ አድርጎ የሚቀበለኝ ባል አለኝ። 2 ልጆች ከግራ ከቀኝ ሆነው የሚቀበሉኝ ጀግና ልጆች አሉኝ። በራሴ የምተማመን ፏ ብዬ የምኖር ሰው ነኝ። እኔ ምንም አይመስለኝም። ይብላኝ ለነሱ በሰውን ለማሸማቀቅ የሚሞክሩት ለነሱ ነው ያዘንኩባቸው። ለምን እንደው ታውቂያለሽ? እነሱ ወደዚህ ላይ 118 ሰዎች አላት። አንቺ የእንትን ያን ፎቶ የሰቀልሽ አንቺ አውርዳት። እሷን አይመጥናትም። አታውርዳት። እግዚአብሔር ውዴ ልንገርሽ ደግሞ እኮ እኔ የገረመኝ ማለት ነው እሷ አይደለችም ኮሜንቶች እኮ ነው። እነዚህ አሮጊቶች ናቸው እንዴ? እርግና እኮ ጸጋ ነው ውዶች። እነሱ እኮ ወልደው ራሳቸውን ተክተው ነው። እናንተ እኮ አላችሁ በሰው ቤት ምንም ሳትወልዱ የሰው ህይወት ላይ ደርቃችሁ የቀራችሁ እንዴ ማትለወጡ እንደ አሁን እኮ አለም ጀግና እናት ነች። የምሬን ነው ጀግና እናት በቃ ለዓላማ ለልጆቿን ለማስተማር የቆመች ዩኒቨርሲቲን የማን ልጅ ያላት ቢያንስ እውቀት ያለው እንደናት አይሳደብም ያለምዬ ልጅ። ምክንያቱም የተማረ ሲቪክ የተማረ እኩልነትን የሚያውቅ በቃ ስማርት ነው። እናንተ አሁን ሲቪክ አልተማራችሁ፣ እኩልነት አታውቁ፣ ዜግነት የላችሁ። በቃ መሳደብ መራገጥ ያሬን እኮ ነው። አሁን የተማረ ሰው ሰም አይማርም። ለምን መሰለሽ? ዴሞክራሲና ሰብአዊ መብት የሚባል ለይቶ ያውቃሉ። እነዚህ ሲጀምር ከ5ኛ ክላስ አላለፉም። ምክንያቱም አልተማሩም ነው የምልሽ እንጂ ሰው የፈለገ ነገር ቢሆን የእሱን መስበር ማለፍ የለብሽም። አይደረግም። ይሄ ነውር ነው የምር። ኧረ እኔ አልሄድባቸውም ማሬ፣ እኔ አልሄድባቸውም። እኔ ኃጢአት ያስገቡኛል ውዴ። እነዚህ አይሰሙም ውዴ። እንደው ማለት ፎቶ ፈልጋለሁ አለችሽ። አይደለም እኔ የምሬ ነው። መጀመሪያ የዓለምዬ ፎቶ ሳይ ከዛን ደግሞ ስድቡን እነዚህ ገና አረማ ማለት ነው። የእነንትን እንዲህ እኮ ነው ጀግና ናቸው። የእንትና የሀይዬ እህቶች ባለችው ላይ በየተራ ቆይ ወላንሳ ናት። እንጫጫችሁ እኮ
ይሄ ቪዲዮ በምን እንዳወጡ ታውቃላችሁ? ሀናን የሀይሜቶች እኮ ጀግናዎች እንቦቅቅላ ናቸው፣ ልጆች ናቸው። ወይኔ ወላዲቷ እኔ ሳጢያት በኢየሱስ የምታረጉ ከሆነ ለራሳችሁ ነው ነገ ብድሩ እነዚህ አሮጊቶች ተሰብስበው በጣም ፈራላቸው። አሮጊት ከሌለ ወጣት አይኖርም፣ የታወቀ ነው። ለምን ሰው እኮ አንድ ልጅ ከወለድሽ አሮጊት ነው የምትባየው። ኦፍኮርስ ለምን ልጅ አለሽ ምንም አይደለ። እግዚአብሔር በረከት ነገ አንቺም እየሄደ ነው እየቆጠረ ነው የሚሄደው። ቆሞ አይጠብቅም። ታክሲ አይደለም እድሜ። ስለዚህ የራሳችሁን ላይፍ ዋች ብታደረጉ ጥሩ ነው። በዚህ አጋጣሚ እናት ፋንታ እግዚአብሔር እኔ አሁን በብዛት የመውጣት እንትን አለኝ። ፍሪ ነኝ፣ እወጣለሁ። እኔ ችግር የለብኝም። እዛ ዱባይ ያለው እወጣለሁ። ሴትዮም ሱቅም ወክም ምናምን ከጓደኞቼ ጋር እንሄዳለን እና ስንወጣ መንገድ ላይ ስናገኛቸው በዚህ አጋጣሚ ልንገራቸው ብዙ ትልልቅ ሰዎች እናገኝና ሰላም ሄዱና ልጆች አላቸው ሲሉ አዎ ወይኔ ታድላችሁ እኛ የውሳን እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር ምስክሬ ነው። ልጅ የለንም እኮ ወይ ልጅ የለንም ወይ ገንዘብ የለንም ወይ ንብረት የለንም። ይሄው በሰው ሀገር ተቃጠረን ይሄው እድሜያችን ሄደ ብሎ ማአት ሰው ነው የማገኘው። ማአት ሰው በተለይ ስደት ያሉ ልጆች በየትኛውም ዓለም ያለን ኢትዮጵያውያኖች በእውነት ነው የምላችሁ የታደልን ነው ልጅ የሰጠን በብዛት የተማሩ ሆነው ዶክተር ሆነው ምን ሆነው ልጅ ከየት ይምጣ? ይሄ ከባድ ነገር ነው። እናንተ አርፋችሁ በሰው በማያገባችሁ ስትረስ እያበዛችሁ ራሳችሁ ላይ አንድ ስትረስ ነገ ተጠራቅሞ ነው የዛሬ ዓመት ላይ ሌላ በሽታ የሚሆነው። ምን እንደሚፈጠርብሽ አታውቂም። ሴት ልጅ ብትጠነቀቁ ይሻላል። ይሄ አፋችሁ ይሄ ክፋታችሁ ሄዶ ነገ ላይ ዋጋ ያስከፍላችኋል። እኔ በጣም ነው የምናገደው በዚህ ነገር። ለምን ብዙ ነገር ስለሚሉ ስለማይ ነው። አንዳንድ ጊዜ ማታ ሌት ቁጭ ብዬ ስል ሀይሚን አታክሲ ያደርጓት ብሩክ፣ ይሄ ሁሉ በረዶ ይሄ ሁሉ ስድብ ምን ያመጣዋል? ለራሳቸው ነገ ትከፍያታለሽ። ምናልባት 25 ወይ 24 ወይ 30 ሆነሽ ይሆናል። ነገ ላይ ሄጄ እንደዚህ ላርግ ብትይ ብዙ ነገር የተበላሸብሽ ነገር በውስጥሽ እንዳለ ወቂ። ይህንን ነው የምለው እኔ። በጣም እያየን ነው እኮ ብዙ ሰው ቀላል አይደለም። ጥሩ አስበን መጥፎ አስበን ጥሩ አስበን እንኳን ላይፍ በሆነ በእውነት ነው የምላችሁ ጥሩ አስበን ከምን ጫጫ። እንዴት ናችሁ? ስራ አልሰማችሁኝም? ውይ ህመንዬ እንዴት ነሽ? እኔ ቆንጆ ዛሬ ያላችሁ እንዴት ናችሁ? ባቸው ነገር የለም። እናንተ ለመለያየት ነው ምንም። ስለዚህ ወደ ለራሳችሁ ኖሩ እስኪ ቆም ብላችሁ እና አንዳንድ ጊዜ በጣም ያስጠላል። እንደው ስማ የሚሰማው ነገር ስንት ነገር እያለ ምን አዲስ ነገር አለ? ለምዬ ዛሬ አዲስ ነገር አለ እንዴ? ሄመን አላየችውም። አለምዬን እኮ ከሰዎች ጋር ወስዶ ለጥፋት የባለፈው ገብቻ የባለው እና እርግቤ ቤት ነው አሉኝ። እኔ እንጃ አላየሁትም። ታውቂያቸዋለች እንዴ? አውቃቸዋለሁ እንዴ። አሁን መልሰው ተቀይረው ነው እንጂ ተስተካክለው ነበር እኮ። ተታርቀን ፊስ ሆነ ሰላም ተፈጥሯል ተብሏል ነበር። ከዛ ተመልሰው ነው እንጂ ናቸው በእውነት እነሱ አሁን ሞኝ ናቸው። አውቀው ነው አየሽ። መጀመሪያም ጥሩ እንትን የላቸውም። ጥሩ ያቸው አይ መጀመሪያም ጥሩ አልነበሩም፣ ግን ተቀየሩ። ሁሉም ተስተካከለ ተብሎ አንድ ሰሙ ፒስ ሆነን አልነበር። ከዛ አሁን ተመልሰው ነው እንደዚህ ሆኑት። እነሱ ሁሌም አንድ ናቸው። ልቆ ነው ዝም ብሎ ነው ሰው ስራ የሚፈታ። እኔ ጃኒ ማን እንደሆነ ቡቡ ሚዲያው የብሩኬን ፕሮፋይል ያደረገችው ራይ መጥንሽ ማውርጁ በእግዚአብሔር እንደ ፎቶን ብታረሳ ምን አለበት? ትሳደብ ከፈለገች ራ ውርጁ እውነት የምን ግን ከባድ ነው። የሰው ልጅ ሰው በዚህ ልክ እንደዚህ አይነት የእኛን ገዝት ወስዶ ነው የእኛ ገዝት አይደለም። የመኔ ፎቶ አትዝ አይልሽም? ያን ቀን ወታ ፈረስ ጊዜ ያሳየች የመንዬ ላስረዳሽ። ይሄ ምን እንዳረጉ ታውቂያለሽ? ሀናን የሀይሚቶች እኮ እንቦቅቅላዎች ናቸው፣ ልጆች ናቸው። ገና ዜሮ ያልተነዳነን እኮ ስትል ምን እንዳረጉ ታውቂያለሽ? ገብተው አንቺማ ተነተሻል። አንድ ልጅ አለሽ አይደል እንዴ?
ላሬ ብነዳህ ባልነደደ ያለቻቸው የሚሉትን ያለችው እሷ ሄመን እኮ በጣም ቆንጅዬ እኮ ናት። እንዴት ብታምር መሰለች። ስለ መልክ ላይ እኮ አይደለንም። ምን እንዴ ሀናንም ያለችው እኮ ስለ መልክ ነው። እና እሷ መጥፎ ብላ እኮ በእሷ ፊት እኮ አሮጊቶች ናቸው፣ የሃይማኖቶች አሮጊቶች ናቸው። የእድሜ እንትን ነው እየተነገረ ያለ። አሮጊቶች ብለን እኮ ነው አሮጊቶች ብላ እኮ ነው የለጠፈኝ። አሮጊት ስላለችኝ እኮ አዝኜ ሳልሆን ለምን የሃይማኖት አለችኝ። እናቷ ነኝ እኔ ስሜ እያልኩኝ እኮ ነው። አምነሽ እናቷ አምነሽ ሁሉን ነገሯ ነሽ። ምን አባታ ታመጣለች? አጥበል ይኸውላችሁ ኮንፊደንስ ያለው ሰው በቪዲዮ ይወጣል፣ ማንነቱን ያሳያል። ገብቷችኋል? እንደዚህ ወጥተሽ ማንነትሽን ታሳያለሽ። በሰው ፎቶ ተደብቃ ሰው እንጂ ማድረግ አትችልም። በጣም መጀመሪያ ራሳቸው መውጣት አለ። የተከበረ ልጅ እና የተከበረ ሰው ይዛ ፎቶን እውነት እንኳን ማንጠልጠል ቀርቶ እሱ ያናዳሉ። ዘመን አይቀይራቸውም፣ ማለፍ ነው ዝም ብሎ። ግን የሰው ልጅ ሁልጊዜ ጭንቅላቱ በመጥፎ ሲመራ ምን አይነት እንቅልፍ ነው የሚተኛው? በጌታ ስም እድሜን ቁጥር አደረጉት እንዴ! ከዛሬ እኮ ከአንድ አመት ጨምር እኮ የሆነ ነገር አስተሳሰባችንም መቀየር አለበት። የምን በጣም ስታስቡት እናንተ በነገራችን ላይ ቁጭ ብላችሁ ስታስቡት አብራችሁ እስከዛሬ ድረስ ስትከታተሉ